በትግራይ ክልል 1.2 ሚሊዮን ህጻናትና አዳጊ ልጆች ወደ ትምህርት ገበታ አለመመለሳቸው ተገለጸ። ከዚህም ሌላ በክልሉ የትምህርት ጥራት ላይም ክፍተት መኖሩ ተጠቁሟል። በደቡብ አፍሪካ የተባበሩት የኢትዮጵያ ማህበር አንድ አመራር አባል መገደላቸውን የሟች የስራ ባልደረቦችና ቤተሰቦች ለዶይቼ ቬለ ገለጹ። በናይጄሪያ ፕላቶ ግዛት ውስጥ ታጣቂዎች ለቀናት ባደረሱት ጥቃት 52 ሰዎች ተገደሉ። ከ2000 በላይ ሰዎችም ከመኖሪያ አካባቢያቸው ተፈናቀሉ። የአውሮፓ ህብረት የትራምፕ አስተዳደር የጣለውን አዲሱን ቀረጥ በተመለከተ ከዩናይትድ ስቴትስ ጋር ለመደራደር ዝግጁ መሆኑን አስታወቀ። ዜናው በዝርዝር። በትግራይ ክልል 1.2 ሚሊዮን ህጻናት እና አዳጊ ልጆች ወደ ትምህርት ገበታ አለመመለሳቸው ተገለጸ። የክልሉ ትምህርት ቢሮ እንደሚለው በትግራይ ከጦርነቱ በኋላ ጭምር የቀጠለው ሰብአዊ፣ ማህበራዊና ኢኮኖሚያዊ ችግር ሚሊዮኖች ከትምህርት ገበታቸው እንዲርቁ አድርጓል። በዚህም ላይ እስካሁን መፍትሄ ያላገኘው የተፈናቃዮች ጉዳይ ልጆች ትምህርት ቤት እንዳይሄዱ እንቅፋት እንደሆነም ተገልጿል። በዚህ ዓመት በትግራይ ክልል 2.5 ሚሊዮን ልጆች ነበሩ ወደ ትምህርት ቤት ይገባሉ ተብሎ የታሰበው። ሆኖም አሁን በትምህርት ገበታ ላይ የሚገኙት 1.3 ሚሊዮን ተማሪዎች ብቻ መሆናቸውን የትግራይ ትምህርት ቢሮ ኃላፊ ተናግረዋል። ወደ ትምህርት ቤት የሚሄዱ ተማሪዎች ቁጥር ከመቀነሱ ጎን ለጎን የትምህርት ጥራቱ ላይም ክፍተት እየተስተዋለ መሆኑ መገለጹን ሚሊዮን ኃይለስላሴ ከመቀለ የላከው ዘገባ ያመለክታል። በደቡብ አፍሪካ የተባበሩት የኢትዮጵያ ማህበር አንድ አመራር አባል መገደላቸውን የሟች የስራ ባልደረቦችና ቤተሰቦች ገለጹ። አቶ ዳኛ ግርማ የተባሉት የማህበሩ አመራር አባል ትናንት በዙሉ ናታል ግዛት ፒተር ማርስበርግ ከተማ ውስጥ መገደላቸው ነው የተነገረው። በደቡብ አፍሪካ የተባበሩት የኢትዮጵያ ማህበር ሰብሳቢ አቶ ዮሐንስ ሀቢብ ለዶይቼ ቬለ እንደተናገሩት አቶ ግርማ የተገደሉት በእርቅ ስራ ላይ ውለው ወደ ቤታቸው በመግባት ላይ ሳሉ ነው። ፓርቲ እንዳደረጉ በራቸው ላይ ናቸው። እንግዲህ ምንም ባልጠበቁበት ምንም ይመጣል ብሎ በማያስቡበት እዛው ላይ ነው እንግዲህ ያው ግድያ የተደረገባቸው እዛው በተቀመጡበት ማለት ነው። መኖሪያ ቤታቸው በር ላይ እዛው ሰፈራቸው እየተገደሉ። አቶ ግርማ በደቡብ አፍሪካ የሚገኙ ኢትዮጵያውያን ህብረታቸውን እንዲያጠናክሩ በማገዝና በማስተባበር የሚታወቁ መሆናቸውን አቶ ዮሐንስ ተናግረዋል። የድርጊቱ ፈጻሚዎች እነማን እንደሆኑና ለምን ዓላማ እንዳደረጉት ጥያቄ ማስነሳቱንም አመልክተዋል። ማህበሩ በደቡብ አፍሪካ ከሚገኘው የኢትዮጵያ ኤምባሲ ጋር በመሆን ምርመራ ለማስጀመር እየጣረ እንደሚገኝ መናገራቸውን ከሐዋሳ ሸዋንግዛው ወጋየው በላከው ዜና ጠቅሷል። በናይጄሪያዋ ፕላቶ ግዛት ታጣቂዎች ለቀናት ባደረሱት ጥቃት 52 ሰዎች ተገደሉ። ከ2000 በላይ ሰዎችም ከመኖሪያ አካባቢያቸው ተፈናቀሉ። በሰሜናዊ ፕላቶ ግዛት በአርሶ አደሮችና በአርብቶ አደሮች መካከል የሚፈጸም የግጭት ታሪክ ያለበት አካባቢ እንደሆነ የናይጄሪያ ብሔራዊ አደጋ ጊዜ ተቋም ገልጿል። እንዲያም ሆኖ ባለፈው ሳምንት በ6 የፕላቶ ግዛት መንደሮች የተፈጸመው ጥቃት መንስኤው ግልጽ እንዳልሆነ የሮይተርስ ዘገባ ያመለክታል። የአሁኑ ጥቃትም ከጎርጎሮሳዊ 2023 ታህሳስ ወር ወዲህ የተቀሰቀሰ የከፋው ጥቃት እንደሆነ ተገልጿል። ብሔራዊ የአደጋ ጊዜ ተቋም እንደሚለው ጥቃቱ መባባሱ የታወቀው በሳምንቱ መጨረሻ ቀናት የ52 ሰዎች መሞት ከተረጋገጠና ሌሎች 22 ሰዎች ደግሞ ወደ ሐኪም ቤት መወሰዳቸውን ተከትሎ ነው። የጸጥታ ሁኔታው ውጥረት ያየለበት መሆኑ ነው የተገለጸው። ፕሬዚዳንት ቦላ ቲኑቡ የናይጄሪያ የጸጥታ ኃይላት ጥቃት አድራሾቹን አድነው እንዲይዙ ትዕዛዝ አስተላልፈዋል። አድማጮች የምታደምጡት የዶይቼ ቬለ ዲ.ደብሊውን ዜና ነው። የአውሮፓ ህብረት የትራምፕ አስተዳደር የጣለውን አዲሱን ቀረጥ በተመለከተ ከዩናይትድ ስቴትስ ጋር ለመደራደር አሁንም ዝግጁ መሆኑን አስታወቀ። ፕሬዚዳንት ዶናልድ ትራምፕ ባለፈው ሳምንት ከተለያዩ ሀገራትና አካባቢዎች ወደ አሜሪካ በሚገቡ እቃዎች ላይ
ከፍተኛ የቀረጥ ጭማሪ ማድረጋቸው ማነጋገሩ እንደቀጠለ ነው። የትራምፕ አስተዳደር ከአውሮፓ በሚገቡ ብረትና አሉሚኒየም ላይ የ25 በመቶ በመኪናዎችና በሌሎች እቃዎች ላይ ደግሞ የ20 በመቶ ቀረጥ ካለፈው ረቡዕ አንስቶ መጨመሩን ይፋ አድርጓል። በጉዳዩ ላይ ዛሬ የመከሩት የአውሮፓ ህብረት ባለስልጣናት በዚህ ጉዳይ ከዋሽንግተን ጋር ከመፋጠጥ ይልቅ ተነጋግሮ አስታራቂ መፍትሄ ላይ መድረስ ይሻላል ከሚል ውሳኔ መድረሳቸው ተዘግቧል። የአውሮፓ ህብረት ኮሚሽነር ኡርዙላ ፎንደር ላይን ህብረቱ ከአሜሪካ ጋር ለመነጋገር መዘጋጀቱን ተናግረዋል። ከዩናይትድ ስቴትስ ጋር ለመደራደር ዝግጁ ነን። በእርግጥ ከሌሎች ብዙ የንግድ አጋሮቻችን ጋር በተሳካ ሁኔታ እንዳደረግነው ለኢንዱስትሪ እቃዎች ቀረጥን 0 ለ0 የማድረግ ሀሳብ አቅርበናል። ምክንያቱም አውሮፓ ሁል ጊዜም ቢሆን ለጥሩ ስምምነት ዝግጁ ነው። እናም በጠረጴዛው ላይ ይህን አስቀምጠናል። እንዲያም ሆኖ 27 አባል ሀገራት የተሰባሰቡበት የአውሮፓ ህብረት በሚያዝያ ወር መጨረሻ ከአሜሪካ ለተጣለው ቀረጥ የአጸፋ ምላሽ ይፋ እንደሚያደርግ ተገልጿል። የዋይት ሀውስ የንግድ አማካሪ ፒተር ናቫሮ በበኩላቸው የአውሮፓ ህብረት እንዲህ ያለውን ጥሪ ሲያቀርብ ከቀረጥ ውጭ የሆኑ የንግድ እንቅፋቶችን ለማንሳት ዝግጁ ነው ወይ በማለት መጠየቃቸውን ሮይተርስ ከዋሽንግተን ዘግቧል። የንግድ እንቅፋት ካሉት መካከል የእሴት ታክስ አንዱ መሆኑን ጠቁመዋል። የታገቱ የኬንያ ባለስልጣናት ከ2 ወራት በኋላ መለቀቃቸውን የሀገሪቱ የሀገር ውስጥ ሚኒስቴር አስታወቀ። የኬንያ የሀገር ውስጥ ሚኒስትር ዛሬ እንደተናገሩት የታገቱት 5ቱ የማንዴራ አካባቢ ባለስልጣናት ሲሆኑ አጋቾቹ የአሸባብ ታጣቂዎች ሳይሆኑ እንዳልቀሩ ተገምቷል። ባለስልጣናቱ የታገቱት ባለፈው የካቲት ወር ታጣቂዎቹ በሚገኙበት በኬንያና ሶማሊያ አዋሳኝ ድንበር አካባቢ ነው። ታጋቾቹን ለማስለቀቅ ከአካባቢው ማህበረሰብ ጋር በቅርበት በመሰራቱ ጥረቱ መሳካቱን ባለስልጣኑ ተናግረዋል። የሀገር ውስጥ መገናኛ ብዙኃን የአሸባብ ታጣቂዎች ታጋቾቹን ወደ ሶማሊያ ግዛት ወስደዋቸው እንደነበር መዘገባቸው ተገልጿል። በአሁኑ ጊዜ ከእገታ የተለቀቁት የኬንያ ባለስልጣናት በማንዴራ አካባቢ የመንግስት ባለስልጣናት እጅ ይገኛሉ ተብሏል። በምዕራቧ የጀርመን ግዛት ዲዩስቡርግ ከተማ በቀኝ አክራሪዎች ዛቻ ምክንያት በዛሬው ዕለት 17 ትምህርት ቤቶች ተዘግተው መዋላቸው ተነገረ። የጀርመን የዜና ወኪል ዲፒኤ እንደዘገበው በትምህርት ቤቶቹ 18,000 የሚደርሱ ተማሪዎች ይገኛሉ። የግዛቱ አስተዳደር ለዜና ወኪሉ እንደገለጹት ትምህርት ቤቶቹ ዛሬ እንዲዘጉ የተወሰነው ለዲዩስቡርግ አጠቃላይ 2ኛ ደረጃ ትምህርት ቤት ባለፈው ሳምንት አርብ ዕለት ጥቃት እንደሚያደርስ ማንነቱን ያልገለጸ ቀኝ አክራሪ የማስፈራሪያ መልእክት በመላኩ ነው። ሆኖም ፖሊስ ማስፈራሪያው ቀልድ ሊሆን እንደሚችል ገምቷል። እንዲያም ሆኖ የከተማዋ ትምህርት ቤቶች ዛሬ ተማሪዎች በቤታቸው ሆነው በርቀት እንዲማሩ ወስነዋል። ይህ